በሁለት ታክሊላት ያማረች ያጌጠች የተዋበች እሷ ማን ናት? የምድርም የሰማይም ንግሥት ድንግል ማርያም ናት። ክብር ይግባት ንግሥታችን። ስለዚህ ሉቃስ በሳላት ስዕል ላይ ከላይ አክሊለ ብርሃን አድርጎ ከታች ደግሞ በወርቅ የተሰራ ዘውድን አቀዳጅቶ ድንግል ማርያም በእውነት የምድርም የሰማይም ምንድናት? ንግሥት መሆኗን መሰከረላት። ስለዚህ ስዕሏ ፊት ቆመን በምንጸልይበት ጊዜ ሁለቱን አክሊላት ስንመለከት በምድርና በሰማይ ንግሥት ፊት ቆመን ጸሎታችንንና ልመናችንን ወደ ንጉሠ ሰማያት ወደ ወደ ክርስቶስ እንድታሳርግልን ምን እንላታለን? እንማጸናታለን። ድንግል ማርያም ምናችን ናት? ንግሥታችን። እስቲ በሉ ድገሙት እስቲ። ንግሥታችን ናት። ኢሳይያስ መሰከረላት በምዕራፍ 49 ቁጥር 23 ላይ ንግሥተ ንግሥታት ስለሆነች ምን አላት? ነገሥታ ማሁትኪ ነገሥታት አለ አያቶችሽ አባቶችሽ ናቸው። ወነጋሲያት አጻንያትኪ ንግሥታቱ አለ ገረዶችሽ ናቸው አለ። ምኖችሽ ናቸው? ገረዶችሽ ናቸው። ወይ ሰግዱ ለኪ ውስተ ገጸ ምድር ግንባራቸውን ዝቅ አድርገው ምድር አስነክተው ይሰግዱልሻል። ወይ ልህሱ ጸበለ እግርኪ የእግርሽንም ትቢያ ይልሳሉ በማለት ለንግሥተ ሰማያት ወምድር ለድንግል ማርያም የሚገባውን የአክብሮትን ስግደት ታላቁ ነቢይ ኢሳይያስ መስክሯልና በስዕሏ ፊት እንሰግዳለን እኛ ኦርቶዶክሳውያን። ንግሥታችን ናት። ንግሥታችን ናት። ኢሳይያስ ብቻ መስክሮ አልቀረም። ዮሐንስ በራእዩ በምዕራፍ 12 ቁጥር 1 ላይ ወአስተርአየ ተአምረ አቢበ ውስተ ሰማይ በሰማይ ውስጥ አለ ታላቅ ምልክት ታየ አለ። ቀና ብሎ ሲመለከት ማንን ተመለከተ? ወንድ ልጅ የወለደችውን ድንግል ማርያምን ተመልክቷል። ሲመለከታት ደግሞ እንዲሁ አላያትም። ብእሲትን ተትለብስ ፀሐይን ተጎናጽፋ ምንን ለብሳ? ድገሙት። ምንን ለብሳ? ፀሐይን ተጎናጽፋ ወወርታይተ እገሪሃ ጨረቃን ከእግሮቿ በታች ጫማው አድርጋ ወዲበ ርእሳኒ አክሊል ዘአሰርቶ ክሌቱ ከዋክብት በራሶቿም ላይ ንግሥተ ንግሥታት ናትና 12 ከዋክብት ያለበትን ዘውድ ደፍታ ድንግል ማርያም በሰማይ ተገለጠች። ደስ ይበላችሁ። አዎ ብዙ ንግሥታት ምድራችን አስተናግዳለች። በሀገራችን እንኳን እነ ንግሥት ምንትዋብ እነ እቴጌ ጣይቱ እነ ንግሥተ ንግሥታት ዘውዲቱ ከባህር ማዶ እነ ንግሥት ቪክቶሪያ ይጠቀሳሉ። እነዚህ ሁሉ ንግሥታት የወርቅ ካባ ተጎናጸፉ እንጂ ፀሐይን ተጎናጸፉ አልተጎናጸፉም። ንግሥታቱ የወርቅ ጫማ ተጫሙ እንጂ ጨረቃን ጫማ አደረጉ አልቻሉም። ንግሥታቱ የወርቅ የዕንቁ ዘውድ ደፉ እንጂ ከዋክብትን መድፋት አልቻሉም። ድንግል ማርያም ግን የቀን ጌጥ ፀሐይን ተጎናጽፋ የሌሊት ጌጦች የሆኑ ጨረቃን ተጫምታ ከዋክብትን ደፍታ በሁለቱም ጌጦች አጊጣ የምድርና የሰማይ ንግሥትነቷን ለዮሐንስ ገለጠች። ለእኛም ትግለጥልን ድንግል ማርያም እናታችን። አዎ ያሬድ ምን አለ በአድናቆት? እግዝእትነ ለቃል መዝገቡ ለወርቅ ክበቡ ለፀሐይ ለህቡ እመቤት ያለ የቃል ማደሪያው የጨረቃ ክበቡ የፀሐይ ምኑ ነሽ አለ ግለቱ አንቺ ነሽ። ፍሬዚያኪ ለበሉ ይጠቡ አንቲ ያሌቡ ያንቺን ፍሬ በሉ አለ ይራቀቃሉ። አንቺ አለ ልብ የምታስደርጊ ዛፍ ነሽ እንዳለ ፀሐይን የተጎናጸፈች ጨረቃን የተጫማች ከዋክብትን የደፋች በመሆኗ ድንግል ማርያም ሁለት አክሊል ስዕሏ ላይ ይቀመጣል። ከዛ ይሄን በማድነቅ ዝቅ ስትሉ ግንባሯ ላይ ታላቅ የሆነ አብይ ኮከብ አለ። አይታችሁታል አይደለ? ግንባሯ ላይ ትልቅ ኮከብ አለ። ይሄ ኮከብ ቅርጹ ቢለያይም በቅዱሳት ስዕላት ትውፊት ግን 8 ቅርጽ ያለው ኮከብ ታላቅ አብይ ኮከብ ግንባሯ ላይ ይደረጋል። በትከሻዋ አንድ በአንዱ ትከሻዋ አንድ ይልቁኑ ደግሞ 8 ቅርጽ ያለው ኮከብ ምኗ ላይ ይሳላል? ግንባሯ ላይ ይሳላል። 8 የምን ቁጥር ነው? የሕይወት ቁጥር ነው። 7 የምን ቁጥር ነው? የሥነ ፍጥረት ቁጥር ነው። ሕይወት ክርስቶስን የወለደች ማን ናት? አረ ድምጻቸው አይሰማም። ድንግል ማርያም እናታችን ናት። አዎ
ሰባቱ ዕለታት አሉ። ሰባቱ መገብተ ዕለታት አሉ። እሁድ አንድ ብለን ቅዳሜ ሰባት ብለን ሰኞ እንደገና እሁድ መልሰን ከዛ ሰኞ ሁለት እያል እንቀጥላለን እንጂ ስምንት አንልም። ስምንት ማለት ከዚህ ዓለም ውጭ ያለ የሕይወት ቀመር ይባላል። የክብር ባለቤት ጌታችን መድኃኒታችን ኢየሱስ ክርስቶስ ኢየሱስ የሚለውን ስም ያገኘው በስንተኛው ቀኑ ነው? በስምንተኛው ቀኑ ነው። የሱ ቁጥር ነው። ወልደ ዳዊት ወልደ አብርሃም የዳዊት ልጅ ይባላል፣ የአብርሃም ልጅ ይባላል። ዳዊት ስንተኛ ልጅ ነው? ስምንተኛ ልጅ ነው። አብርሃምም ምንድነው? ስምንት የወለደ በስምንተኛው ቀን የግዝረት ሕግ የተሰጠው ነው። ኖህም ስምንት ሆኖ ምን ውስጥ ተርፏል? መርከቡ ውስጥ ተርፏል። ድንግል ማርያምም በእውነት ከዚህ ዓለም ነውር በእውነት ከዚህ ዓለም መቅሰፍት የምንሰወርባት በእውነት ኖህን የመራሽ ታላቅ ኮከብ ናት። ክብር ለዚህ ኮከብ ይሁንና አዎ ያሬድ ምን ይላታል? ይእቲ ተአቢ ማንስት እሷ አለ ከሴቶች ትበልጣለች። ለምን? እሞሙ ለሰማይት የሰማይታት እናታቸው፣ ወእህቶሙ ለመላእክት የመላእክት እህታቸው፣ መድኃኒቶሙ ለነገሥት የነገሥታት መድኃኒታቸው፣ አክሊል ንጹሕ ለካህናት የካህናት ንጹሕ አክሊላቸው ካለ በኋላ ብርሃኖሙ ለከዋክብት ይላታል። የከዋክብት ብርሃናቸው ካለ በኋላ ኮከብ ስርግው ሀበ ማርያም ሀደረ ያጌጠው የተሸለመው የአጥቢያው ኮከብ በኮከቧ በድንግል ማርያም አደረ። ክብር ለዚህ ኮከብ ይሁን። ስለዚህ ግንባሯ ላይ 8 ገጽ ያለው ኮከብ ተስሎ ስናይ በእውነት ወደ ሕይወት ክርስቶስ የምትመራን አማናዊት ኮከብ ድንግል ማርያም እንደሆነች እናውቃለን፣ እንረዳለን። በተለይ ታቦተ ኪዳነ ምሕረት ባለበት ቦታ በሚቆመው መልኳ ላይ ሰላም ለዝክረ ስምኪ ዛስተማሰልዎ በኮከብ ሶበ ብርሃኖ ተከድኑ ጽልሙታነ ራእይ ሕዝብ ይላል ታላቁ ሊቅ ደራሲው። እስቲ አብረን እንበል እይታ በሉ እስቲ። አይሰማም። እይታ የጨለመባቸው ብርሃኑን በተጎናጸፉ ጊዜ በኮከብ ለመሰሉት ስም አጠራርሽ ሰላምታ ይገባል። እውነት ነው። ጨለማ ውስጥ ያሉ ሰዎች ብርሃንን የተጎናጸፉባት አማናዊት ኮከብ ድንግል ማርያም በመሆኗ ግንባሯ ላይ ትልቅ ኮከብ ይደረጋል። ይህ ኮከብ በሳይንሱ ዓለም ምን ይባላል መሰላችሁ? ፖላሪስ ይባላል። እነ ጄሮም የተባሉ መተርጉም መጻሕፍት ድንግል ማርያምን ምን ይሏታል? ኮከበ ባህር ይሏታል። የባህር ኮከብ እስቲ በሏት። የምን ኮከብ? ይሄ የባህር ኮከብ ወይም የሰሜን ኮከብ የሚባለው ሁላችሁ ማየት ትችላላችሁ። በተለይ መርከበኞች አቅጣጫ በጠፋቸው ጊዜ ያንን ኮከብ ተከትለው አቅጣጫቸውን የሚያውቁበት ኮከብ ነው። ይህ ኮከብ ሲሰወር መርከበኞች ተስፋ ይቆርጣሉ። ኮምፓስ የላቸውም። እንደ ዛሬው ዘመን የት እንደሚሄዱ አያውቁም። ተስፋ ይቆርጣሉ። ልክ ያችን ኮከብ በሚመለከቱበት ጊዜ ተስፋቸው ምን ይሆናል? ይለመልማል። ታዲያ ቅዱስ ጳውሎስ በሐዋርያት ሥራ ምዕራፍ 27 ቁጥር 20 ላይ ምን አለ? ብዙ ቀንም አለ ፀሐይና ጨረቃን ከዋክብትንም ሳናይ ትልቅ ነፋስ ሲበረታብን ወደፊት እንድናለን የሚል የሁሉም ተስፋ ተቆረጠ አለ። ምን ሳያዩ ሲቀሩ ፀሐይ ማየት አቃታቸው፣ ጨረቃ ማየት አቃታቸው፣ ከዋክብት ማየት አቃታቸውና ተስፋ ቆረጡ። ምን ውስጥ ሆነው? መርከብ ውስጥ ሆነው ነው። ታዲያ ማዕበል ውስጥ ያሉ የሚቸገሩ ሰዎች ኮከቡን ሲያዩ እጅግ እንደሚደሰቱ እውነተኛውን የአጥቢያ ኮከብ ኢየሱስ ክርስቶስን የወለደች ድንግል ማርያም ኮከባችን ናት። ወደ እውነተኛው ፀሐይ ወደ ክርስቶስ ትመራናለችና ስዕሏ ላይ ትልቅ ኮከብ ተስሎ እንመለከታለን። ከቃሉ ጋር ናችሁ? ስለዚህ ስዕሏ ፊት ለጸሎት ስትቆሙ ይህን ኮከብ ባያችሁ ጊዜ ሁሌ እንድታስቡ እንድታሰላስሉ ያስፈልጋል። ሊቃውንት ምን ይላሉ? ኮከብ ይላሉ ልዑል ነው። ኮከብ ምንድን ነው? ምጡቅ ልዑል እንደሆነ ድንግል ማርያም ምንድናት? ልዕልት ናት። እስቲ በሏት። ምንድናት? ኮከብ ብሩህ እንደሆነ ድንግል ማርያም ምንድናት? ብርሂት ናት። ኮከብ ደማቅ እንደሆነ ድንግል ማርያም በቅድስና ምንድናት? የደመቀች ናት። ኮከብ መንገድ እንደሚመራ ድንግል ማርያምም መር ለመንግስተ ሰማያት ወደ መንግስተ ሰማያት መርታ የምታገባ ናት። ኮከብም ኮከብ ይሄይስ ክብሩ አንዱ ኮከብ ከአንዱ ኮከብ እንደሚበልጥ ከሁሉም ከዋክብት ቅዱሳን ይብልቅ የደመቀችው ኮከብ ድንግል ማርያም
ብቻ በመሆኗ ከቅዱሳት ስዕላት በተለየ መልኩ ድንግል ማርያም ግንባር ላይ ማንም ቅዱሳን ላይ የማይደረገው እሷ ላይ ግን ታላቅ ኮከብ ይደረግላታል። ክብር ለእናታችን፣ ክብር ለእናታችን። የደመቀችው የከበረችው የገነነችው በንጽህና በቅድስና ያማረችው ያጌጠችው የተዋበችው ከድንግል ማርያም በቀር ማን ትገኛለች? ትገኛለች እንዴ? አትገኝም። ስለዚህ ሶስት ከዋክብት ስትመለከቱ በጣም ተደሰቱ። አንዱ ግራ ትከሻዋ ላይ ነው፣ አንዱ ቀኝ ትከሻዋ ላይ ነው፣ አንዱ ግንባሯ ላይ ነው። በእውነት ሶስት ከዋክብት መደረጉ ድንግል ማርያም በሶስት ወገን ምንድናት? ድንግል ናት። ጌታን ከመውለዷ በፊት እስቲ ድንግል በሉ እስቲ። ጌታን በወለደች ጊዜ ከወለደችውስ በኋላ ዘላለማዊ ድንግል ስለሆነች ከማንም ተለይታ ሶስት ታላላቅ ከዋክብት ይሳልባታል። በእውነት በንጽሐ ሥጋ በንጽሐ ነፍስ በንጽሐ ልቡና ያጌጠች በድንጋሌ ሥጋ በድንጋሌ ነፍስ በድንጋሌ ሕሊና የታተመች ትምት የሆነች ከሷ በቀር ማን ትገኛለች? እንደውም ከግንባሯ ከትከሻዎቿ አልፎ በአንዳንድ ስዕላቷ ላይ ልብሷ ላይ ሁሉ ከዋክብት ይረጭበታል። ለምን? ሰማይን በምን አስጌጧል ጌታ? አረ መልሱልኝ። ሰማይን በከዋክብት ያስጌጠውን ጌታ ዳግሚት ሰማይ ሆና በማህፀኗ የተሸከመችው በአንድ ላይ ስሟ ማን ይባላል? ማርያም። እስቲ በሉ ድገሙት እስቲ። ሰማይን በምን ያስጌጠው? ሰማይን በምን ያስጌጠው? በከዋክብት በፀሐይ በጨረቃ ያስጌጠውን አምላክ ዳግሚት ሰማይ ሆና በማህፀኗ ተሸከመችው፣ በጀርባዋ አዘለችው። ስለዚህ ልብሷ ራሱ ሰማያዊ መሆኑ ድንግል ማርያም ምንድናት? ሰማይ። እስቲ በሉ። ቆይ እስቲ ጥያቄ ልጠይቃችሁ። እግዚአብሔር የት ነው ያለው? ምድር ላይ የለም? አባታችን ሆይ በምን የምትኖር? ምድር ለቆ ሰማይ ላይ ያለ ማለት ብቻ አይደለም። ሰማይ ከፍ ያለ እንደሆነ ልዑል ነው ማለታችን እንጂ ከጽርሐ አርያም በላይ ርዝመቱ፣ ከበርባሮስ በታች ጥልቀቱ፣ ከአድማስ እስከ ናጌብ ስፋቱ፣ ከምስራቅ እስከ ምዕራብ ርዝመቱ የማይባለው ማን ነው? እግዚአብሔር ነው። እና እግዚአብሔር እንዲህ አለ፣ ሰማይ ዙፋኔ ነው፣ ምድር የእግሬ መረገጫ ናት። ለእኔ ምን አይነት ቤት ትሰራላችሁ አለ። ሰማይ ምኔ ነው? ምድር ምኔ ነው? በቃ እግዚአብሔር አጣባ ማደሪያ ያጣ። ሰማይ ዙፋኔ ነው አለ፣ ምድር የእግሬ መረገጫ። ታዲያ ምን አይነት ቤት ትሰራላችሁ አለ። ለካ እግዚአብሔር አንዲት ሰማይ አንዲት ምድር ነበረችው። እሷ ማን ትሆን? ድንግል ማርያም ናት። ሰማይ ዙፋኔ ነው እንዳለ 9 ወር ከ5 ቀን ማህፀኗን እንደ ዙፋን አድርጎ ምን ሆነ? ተቀመጠ። ምድር የእግሬ መረገጫ ናት እንዳለ 9 ወር ከ5 ቀን እግሩ ተረገጣት። ዳግሚት ሰማይ ዳግሚት ምድር ሆና ተገኝታለችና በልብሷ ላይ ከዋክብት ተበትነው ከርሰ ድንግል አብዮተ ለዓለም አየራት። የድንግል ማርያም ማህፀን ከአየራት በለጠ። ወተሰብሐ እምሱራፌል ወኪሩቤል፣ በኪሩቤል በሱራፌል ዘንድ ተመሰገነ። ከርሰ ድንግል ኮነ ታቦቶ ማኅደረ ለእግዚአብሔር አዶናይ፣ አዶናይ ለተባለ ለእግዚአብሔር ማደሪያውን ሆነ ተብላ ተመሰገነች። ልልልልል ዳግሚት ሰማይ ዳግሚት ምድር ናት ድንግል ማርያም። ረድኤቷ በረከቷ ይደረብን። አይኖቿ በምን የተመሉ ናቸው? በብርሃን የተመሉ ናቸው። በርኅራኄ የተመሉ ናቸው። በፍቅር የተመሉ ናቸውና ምእመናን በስዕሏ ፊት ቆመው ሲጸልዩ ልጅ የእናቱን አይን አይቶ ሮጦ ወደ እቅፏ እንደሚገባ ልባቸው በፍቅር እቅፏ ውስጥ ምን ይሆናል? ይገባል። ከመትፌሳ ሕፃና ለአባጽየ ድንግል ሶበ ይሬ እሞ እትፌሳ አንሰ ስእለኪ በርእይ ወተሳልሞ። ሕፃን አለ እናቱን ባየ ጊዜ እንደሚደሰት አለ እኔም በስዕልሽ ፊት መቆም መሳለምና የስዕልሽን አለ እሟ ብዬ መሳም ደስ ይለኛል አለ። በተለይ ስዕሏን ስትመለከቱ አቤት አይኖቿ፣ የአይኖቿ ብሩህነት ደስ አያሰኝም? አያሰኝም ወይ? እልል በላ ያሰኛል። ይሄ እኮ ጸጋ ለኛ ብቻ ነው የተሰጠው። አባ ጊዮርጊስ ምን አለ? አልቦ ዘይበርም ጸዳለ ዓይንኪ፣ ከዓይንሽ ብርሃን የሚበራ የለም አለ። ኢቬዚያን በለብል በገጸ ሰማይ፣ በሰማይ ፊት የሚንተገተግ ኮከብም ቢሆን ወይ ባህሪ ዘያንጸበርቅ ዲበ ርእሰ ነገሥት፣ በነገስታት ላይ ራስ ላይ የሚያበራው የወርቅ ዘውድ የዕንቁ ዘውድ እንኳን ቢሆን አለ እንዳንቺ አይኖች አለ
አያምርም አለ። እውነት ነው። የድንግል ማርያም አይኖች የተለዩ ናቸው። ርኩሰት ያላያቸው አይኖች ናቸው። በቤተ መቅደስ ሳለች አይኖቿ ማንን ተመለከቱ? ፋኑኤልን። እስቲ በሉ መላእክትን ተመለከቱ። የካህናት አገልግሎትን ተመለከቱ። አይኖቿ አላደፉም። ሁሌ ወደ ምስራቅ ትመለከት ነበረ። የኢሳይያስን መጽሐፍ ታነብ ነበረ። የነ ዘካርያስን አገልግሎት ታያለች። መላእክት ለመመገብ ለምስጋና ሲወጡ ሲወርዱ ትመለከታለች። ከዚህ የበለጠ የሚያምር አይን የት ይገኛል? የመጀመሪያዋ ሴት የሔዋን አይኖች የጨለሙ አይኖች ናቸው። ደም የተመላባቸው አይኖች ናቸው። የደፈረሱ አይኖች ናቸው። ሔዋን ማንን አየች? እባቡን አየች። አካለ ከይሲ ማደሪያ ልሳነ ከይሲ መናገሪያ ያደረገው ዲያብሎስ ያደረበት ምኑን አየች? እባቡን ተመለከተች። የተከለከለችውን የዛፍ ፍሬ ተመለከተች። የድንግል ማርያም አይኖች ግን ማንን አዩ? ከእግዚአብሔር ተልኮ የመጣውን የፍቅር አይኖች ማንን አዩ? ቀጥለው ኤልሳቤጥን አዩ። ከኤልሳቤጥ በፊት ደግሞ ገብርኤል ማንን አየ? የፈጣሪውን እናት የምትሆነውን አየ። ይህ አይገርምም? ድንግል ማርያም የልጇን አየችው። እሱ ማን ነው? ገብርኤል ነው። ገብርኤል ደግሞ የፈጣሪው እናት የምትሆነውን በፍቅር አይኑ ይመለከታት ነበረ። ኋላ ወደ ኤልሳቤጥ ቤት ሄዳ ኤልሳቤጥን ስታያት ወዲያው የእመቤታችን አይኖች ፍቅርን ያስተላልፋሉ፣ ሰላምን ያስተላልፋሉ፣ ደስታን ያጎናጽፋሉና መንፈስ ቅዱስ በኤልሳቤጥ መላ፣ ጽንሱም በደስታ ዘለለ። ዛሬም በስዕሏት ፊት ስንቆም ሕይወታችን ሁሉ በደስታ በሰላም በፍቅር ይመላልና እንኳን ደስ አላችሁ ኦርቶዶክሳውያን። የድንግል ማርያም አይኖች ተለቅ ተደርገው ይሳላሉ። ሉቃስ ሲስላቸው ትልቅ አድርጎ ነው የሳላቸው። ለምንድን ነው? ለመጀመሪያ ጊዜ እግዚአብሔርን ያዩ አይኖች የማን አይኖች ብቻ ናቸው? አረ ንገሩኝ። የድንግል ማርያም አይኖች ናቸው። በጣም ይገርማል። አንድ ሕፃን ሲወለድ መጀመሪያ የምታየው ማናት? እናቱ ናት። እሱም የሚያየው ማንን ነው? እናቱን ነው። ስግው ቃል ክርስቶስ ስጋን ተዋህዶ በተገለጠ ጊዜ በቤተልሔም በወለደችው ጊዜ ኪሩቤል እንዳያዩት ክንፋቸውን የሚጋርዱለትን ጌታ ድንግል ማርያም ግን በክንዷ አስተኝታ በፍቅር አይኖቿ አይኑን አየች። ደስ ይላል። አምላክን ያዩ አይኖች የድንግል ማርያም ብቻ ናቸው። ለዚህ ነው ሊቁ ምን አሉ? እግዚአብሔር አሉ አይኑን ሲገልጥ የተመለከታት አይኑንም ሲጨፍን ያያት ድንግል ማርያምን ብቻ ነው አሉ። አቤት እንዴት አይነት አገላለጥ ነው! እግዚአብሔር አይኑን ሲገልጥ የተመለከታት በቤተልሔም ግርግም ሰው ነው፣ ፍጹም ሰው ነው። አይኑን ሲገልጥ ያቀፈችው እናቱ ናት። የምትስመው ማናት? የምትዳስሰው ማናት? አይኑን የምታየው ማናት? መዓዛውን የምታሸተው ማናት? እናት ናት። እሱም አይኑን ሲገልጥ ያየው ማንን ነው? እናቱን ነው። 33 ዓመት ከ3 ወር በምድር ላይ ኖሮ በቀራንዮ በዕፀ መስቀል ሲሰቀል አሁንም እናቱ ነበረች። እነኋት እናቴን አደራ ካለ በኋላ ነው አይኑን የጨፈነው። ቅድስት ነፍሱን ከስጋው የለየው። አምላክ ያያት አይን፣ አምላክን ያየች አይን የድንግል ማርያም አይኖች ናቸውና በረከቷ ረድኤቷ ይደርብን። አመስግኗት፣ አመስግኗት፣ አመስግኗት። እስቲ አብረን እንበል። ሔዋን በሉ እስቲ የወንድሙን ደም ያፈሰሰ ቃየልን ተመለከተች። ድንግል ማርያም ግን ለወገኖቹ ደሙን ያፈሰሰ ኢየሱስ ክርስቶስን አየች። ክብር ለዓይኖቿ። የሔዋን አይኖች አይደሉም። እና የድንግል ማርያም አይኖች በጣም የተለዩ አይኖች ስለሆኑ ጎላ ተደርገው ይሳላሉ። በኋላ ዝቅ ብላችሁ ስትመለከቱ ግን ጆሮዋ በጣም አይታይም፣ ጫፉ ብቻ ሆኖ እንዲታይ ሆኖ ተስሏል። በደንብ አድርጋችሁ መጎናጸፊያ አሻሻለ እዚህ ጋር ብቻ በትንሹ ወጥቶ ይታያል። ለምንድን ነው ይሄ ሆነው? በእውነት የድንግል ማርያም ጆሮዎች ከዚህ ዓለም ምኖች የራቁ ናቸው። ከዚህ ዓለም ከንቱ ነገሮች የራቁ ናቸው። ከንቱ ድምፅንም አይሰሙም ነበረ። ዳዊት ስለ ጆሮዋ ዘመረ። ምን አለ? በመዝሙር 44 ቁጥር 10 ላይ ስሚ ወለቴ ወርኢ ወአጽሚ እዝነኪ፣ ልጄ ስሚ አለ። ምን በይ? ስሚ። ምንድነው የምትሰማው?
ርሲ ሕዝበኪ ወቤተ አቡኪ ወገንሽን የአባትሽን ቤት እርሺ። ንጉሥ አለ ውበትሽን ወዷል። ንጉሡ ማን ነው? ክርስቶስ ነው። ውበቱ ምንድን ነው? ስነ ሥጋዋ ነው። ዳዊት ምን አለ? ያንን ነገር አድምጪ አለ። ደራሲው ተረጎመው የጆሮዋን ነገር። እግዚአብሔር ነጸረ ሁሉ ዓለም ወይረከበ ማርያም ዘከማኪ እመ። እግዚአብሔር ዓለምን ተመለከተ፣ ማርያም እንዳንቺ ያለች እናት አላገኘም። ኪያሁሰ ጽጌ ዘእምከርስኪ ተቀስመ፣ አበባ ክርስቶስ ከማኅፀንሽ ተለቀመ። ዳዊት አመረኪን ዘይብል ቅድመ ስምዒ ወለቴ ወሬ ዳግመ እስመ ፈትወ ንጉሥነኪ አዳመ። ንጉሥ ክርስቶስ ያማረውን ውበትሽን አይቷልና ልጄ እይ ስሚ አድምጪ ብሎ ዳዊት አባትሽ አመልክቶሻልና። ክብር ለጆሮዋ፣ በስዕሏ ፊት የሚታየው ክብር ለጆሮዋ። አዎ የድንግል ማርያም ጆሮዎች የእባብን ድምፅ የሰሙ አይደሉም። የሔዋን ጆሮዎች የእባብን ድምፅ ሰሙ። የድንግል ማርያም ጆሮዎች ግን የቅዱስ ገብርኤልን ሰላምታ ሰሙ። በሔዋን ጆሮ ሞት ገባ፣ በድንግል ማርያም ጆሮ ሕይወት ገባ። በሔዋን ጆሮ ጨለማ ገባ፣ በድንግል ማርያም ጆሮ ብርሃን ገባ። በሔዋን ጆሮ የገባውን የሞት መልእክት ድንግል ማርያም የሕይወት አድርጋ የሔዋንን እርግማን ገለባበጠችው። ክብር ለጆሮዋ ይሁንና አዎ ጸጋን የተመላሽ ደስተኛይቱ ሆይ ደስ ይበልሽ የሚልን ምስጋና የሰማች ከፍጥረታት ወገን እሷ ብቻ ናት። ከኦሪት ዘፍጥረት እስከ ዮሐንስ ራእይ ጸጋን የተመላ ጸጋን የተመላሽ ተብሎ የተጠራችም ከማን በቀር የለችም? እስቲ ባንድ ላይ ኧረ ንገሩኝ። ከድንግል ማርያም በቀር የለችም። ስለዚህ የድንግል ማርያም ጆሮዎች ለመጀመሪያ ጊዜ ወንጌልን የሰሙ የሷ ጆሮዎች ናቸው። ወንጌል ማለት ምንድነው? ብስራት ነው። ወንጌል ማለት ምንድነው? ስብከት ነው። በድንግል ማርያም ጆሮ በእውነት የመጀመሪያው ወንጌል ገባ። የመጀመሪያው ወንጌል ምን ተሰማ? ሔዋን እባቡን ሰማች፣ አልታዘዘችም፣ ሞትን አመጣች። ድንግል ማርያም በጆሮዋ የቅዱስ ገብርኤልን ሰላምታ ሰማች፣ ታዘዘች። ማንን ወለደች? ሕይወት ክርስቶስን። እስቲ በሉት። ስለዚህ የማርያም ጆሮች የሔዋንን ጆሮች የገለበጡ በመሆናቸው በትንሽ ወጥተው ይሳላሉ። ስለዚህ የድንግል ማርያም ጆሮች ከምን ነፃ ናቸው? ከሐሜት ነፃ ነበሩ። ከትዕቢት ድምጾች ነፃ ነበሩ። ከዓለማዊ ጫጫታ ነፃ ነበሩ። በጆሮዋ የገባው ምንድነው? የእግዚአብሔር ድምፅ፣ ትንቢታዊ ቃላት፣ የመልአኩ የቅዱስ ገብርኤል አዋጅ ብቻ ነውና ክብር ለጆሮቿ። ዛሬም ያደምጡናል፣ ዛሬም ይሰሙናል። ስለዚህ በተቀደሰ ጆሮዋ የመልአኩን ብስራት ሰማች፣ አመነች፣ ታዘዘች፣ ሕይወት ክርስቶስን ጸነሰች። አሁንም ክብር ለጆሮዋ፣ ክብር ለጆሮዋ፣ ክብር ለጆሮዋ። እና ጆሮዋ የስጋዊ በር ነው በሉት። በቃ እስቲ ጆሮዋ በሉ እስቲ እና መስጥረው። ጆሮዋ የምስጢረ ስጋዌ በሮች ናቸው። በቃ ወዲያው ይኩነኒ እንደ ቃል ይደረግልኝ ስትል አካላዊ ቃል በማህፀኗ ሲጸነስ ዳዊት የተናገረው ሊፈጸም ከማህፀኗ ቅዱስ 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 የሚለውን ድምፅ ስትሰማ አንገቷን ዘንበል አደረገች። ለዚህ ነው ስዕሏ ላይ አንገቷ ምን ሆኖ ይሳላል? ዘንበል ተደርጎ ይሳላል። ክብር ለጀዋር የመላእክትን ምስጋና ደመጠች። ደስ አይል? ሁሉንም ተውት። ከሁሉም የበለጠውን ግን ልነግራችሁ ነው። ዝግጁ ናችሁ? እማማ እናቴ የሚል ድምፅ ሰማ። ከማ እንዴ? መልስ ጠፋችሁ እንዴ? ግራ ገባችሁ? ከማ አረ መልሱልኝ። በእግዚአብሔርነት፣ በአምላክነት፣ በፈጣሪነት፣ በእበይ፣ በክብር፣ በኃይል ከአብ ከመንፈስ ቅዱስ ጋር አንድነት ገንዘቡ የሆነ ተቀዳሚ ተከታይ የሌለው አካላዊ ቃል ክርስቶስ ከስጋዋ ስጋን ከነፍሷ ነፍስን ነስቶ እናቴ ብሎ ጠራት። ደስ ይሄን የሰሙ ጆሮች ኪዳኗ እመቤቴ አንቺ ነሽ ለሕይወቴ፣ ኪዳኗ እመቤቴ አንቺ አለሽ ለሕይወት፣ የመብርሃን ነገር ደስ ይበለን፣ የአምላኬ እናት ደስ ይበለን፣ ሆና ተሰጥታለ ለሚመኩባት። በልቼ ጠጥቼ የምረካብሽ ጎጆ ማረፊያዬ
ኪዳኑ አንቺ ነሽ። ደስ ይበለን ደስ ይበለን በጣም ደስ ይበለን ደስ ይበለን በጣም ደስ ይበለን በረከቱን ስላደለን የመብርሃን ነገር የአምላኬ እናት ሆና ተሰጥታለች። አይሰማኝም ለሚመኩባት በልቼ ጠጥቼ ምረካብሽ የምረካብሽ ኪዳኑ አንቺ ነሽ ኪዳኑ አንቺ ነሽ። ዘላለም